አነጋጋሪው ጀነራል ፕሬዝዳንት ሆነው መሰየማቸውን እየተሰማ ነው። የሹመት ደብዳቤ በሚመለከትም መረጃ ወጥቷል። በዝርዝር እንመለከተዋለን። የህወሓት ወጣቶች አመራር የሆኑት አቶ ጌታቸው ረዳና አቶ አማኑኤል ተስማምተዋል። በሌላ መረጃ ህወሓት በፌዴራል መንግስት በኩል የሚነዙ ውዥንብር እንዲቆሙ ጠይቃለች። በትግራይ የሚቀሰቀስ ጦርነት የለም ሲሉ ጀነራል ታደሰ ወረደ ተናገሩ። ጄኔራሉ ምዕራብ ትግራይን ጨምሮ በወረራ ያሉ አካባቢዎች ጉዳይ አሁንም አንገብጋቢ አጀንዳ መሆኑን ገልጸዋል። ኤርትራ በህወሓት አመራሮች መካከል የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የለኝም አለች። ከ50 በላይ የትግራይ ቀበሌዎች በአገዛዙ ስር አድርጎ ወጣቶችን ወደ ሳዋ እየወሰደ ያለው ሻዕቢያ የኢትዮጵያ ግዛት አልያዝኩምም ብሏል። በሌላ በኩል በአማራ ክልል በተፈጸመው የደፈጣ ጥቃት ዋና አስተዳዳሪና የፖሊስ አዛዥ መገደላቸውን ተገልጿል። የወልቃይት ጥያቄ የህልውና ጥያቄ ነው። ወልቃይት ወይ ሞት ቀይ መስመር ነው እያሉ የብልጽግናን ጨዋታ ነው የሚጫወቱት። የአማራ ህዝብና የትግራይ ህብረተሰብ እንዳይስማማ ባይዘው ወይ በዚህ ጉዳይ ላይ ጽፌያለሁ። አዎ ወልቃይት ወደ ትግራይ አስተዳደር መመለስ አለበት። በአሁኑ ሰዓት አሁን የአማራ ህዝብ በህልውና አደጋ ላይ ባለበት ሰዓት ወደ ትግራይ ወደ ምዕራብ ትግራይ መመለስ አለበት። ለምን? የተሰደዱት ስደተኞች በሙሉ ወደ ቀያቸው ወደ በተፈጥሮ አምላካቸው የሰጣቸውን የመኖር የህልውና መብታቸውን የተነፈጉበት ቦታ መሄድ አለባቸው። ወደ ቤታቸው መመለስ አለባቸው። የብልጽግና መንግስት የሚያሽከረክረው የወልቃይት አስተዳደር መወገድ አለበት፣ መደምሰስ አለበት፣ መጥፋት አለበት። ይህ ተከዘ ዴይሊ ኒውስ ነው። የእናንተው ቻናል ከመረጃዎቻችን ጋር አብራችሁን ሆኖ በቅድሚያ ህወሓት በፌዴራል መንግስት በኩል የሚነዙ ውዥንብር እንዲቆሙ ጠየቀች። ህወሓት መጋቢት 6 ቀን 2017 ዓ.ም ባወጣችው መግለጫ ውሸትን መደጋገም ወደ እውነት አይለውጠውም ሲል ፌዴራል መንግስትን ተችቷል። ህወሓት ይህንን መግለጫ ያወጣቸው ዶክተር ደብረጽዮን ገብረ ሚካኤል ከፌዴራል መንግስት ጋር ለመነጋገር አዲስ አበባ ሄደዋል ተብሎ እየተወራ ባለበት ሰዓት ነው። መግለጫው በትግራይ በተለዩ ጥቂት የአካባቢ መስተዳደሮች የተወሰዱት ተራ የህግ ማስከበር እርምጃዎች በአቶ ጌታቸው ረዳና በአዲስ አበባ አንዳንድ ከፍተኛ ባለስልጣናት በፕሪቶሪያ ሰላም ስምምነት ላይ የተወሰደ እርምጃ ነው ተብሎ በተሳሳተ መንገድ እየተነገረ ነው ይላል። ይህም የዓለም አቀፉን ማህበረሰብ ትኩረት በፕሪቶሪያ ሰላም ስምምነት ዋና ይዘቶች ላይ እንዳያተኩር ለማድረግ ነው። ከነዚህ መካከል ስምምነቱና ተከታዩ መግለጫው እንዳለ ሆኖ የትግራይ ተወላጅ በባዕድ ወረራ የተሰቃዩ ይገኛሉ። ምክንያቱም ከመከላከያ ሰራዊት ውጭ ያሉ ኃይሎች አሁንም የትግራይን ምዕራባዊ ዞን፣ በትግራይ ሰሜን ምዕራብ፣ ደቡብ፣ ምስራቃዊና መካከለኛ ዞኖች የሚገኙ አካባቢዎችን እንደያዙ ናቸው። ሚሊዮኖች ወደ ቤታቸው መመለስ አይችሉም። ምክንያቱም በመጀመሪያ ደረጃ ያፈናቀሉና የዘር ማጥፋት ያደረሱ ወንጀለኞች አሁንም የተያዙ ቦታዎችን በመቆጣጠር ላይ ናቸው። እነዚህ ተፈናቃዮች ለ5 ዓመታት ለሚጠቁ ጊዜያዊ መጠለያ ካምፖች ውስጥ እየማቀቁ ናቸው። ተጠያቂነትን ማስፈን እንኳን አልተሞከረም። ትግራይን ከፌዴራላዊ ስርዓቱ ጋር ለመዋሃድ የተደረገ ጥረት የለም። ምንም አይነት ትልቅ የመልሶ ማቋቋምና የመልሶ ግንባታ መርሃ ግብሮች አልተተገበሩም። የፖለቲካ ውይይትም አልተጀመረም። እነዚህ ለትግራይ የህልውና ጉዳይ ናቸው። ምንም አይነት እድገት ሊመዘገብ አይችልም። ምክንያቱም የኢትዮጵያ መንግስትና የትግራይ ተላላኪዎቹ ፈቃደኛ ባለመሆናቸው ነው። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የፕሪቶሪያ ውልን በቅን ልቦናና በስምምነቱ መሰረት ተግባራዊ ለማድረግ ከመስራት ይልቅ አንዳንድ ምናባዊ አጀንዳዎች በማቅረብ ፌዴራል መንግስት ዝግጁ ነው፣ ሌላ አደናቃፊ ያሉበት ፍጹም ልቦወለድ ነው ብሎታል። ማንም ቢሆን የኢትዮጵያ መንግስት የፕሪቶሪያ ውልን ከመተግበሩ ማንም ሊያግደው አይችልም፣ ግን ተግባራዊ አላደረገውም። ለምሳሌ መከላከያ ያልሆኑ ኃይሎች ዛሬ ለቀው ቢወጡ በተፈናቃይ ካምፖች ውስጥ ያሉ ሰዎች የማንም ፍቃድ ሳይጠይቁ ይመለሱ ነበር። ሌላው የሚኒስትሩ አሳሳች አስተያየት በአቶ ጌታቸው ረዳ በተጋነነና በተቀነባበረ መልኩ በተደጋጋሚ የሚያቀርበው ህወሓት ተከፋፍሎ አንድ ቡድን ችግር እየፈጠረ ነው የሚለው ነው። በራሳቸው ምክንያት ድርጅቱን ለቀው ለመውጣት የወሰኑት ጥቂት ሰዎች ብቻ ናቸው። ይህ ደግሞ ለፖለቲካ ፓርቲዎች አዲስ ነገር አይደለም። ህወሓት እንደ ፖለቲካ ፓርቲ ጉዳዩን በኢትዮጵያ ውስጥ ያሉትን ሁሉንም የፖለቲካ ድርጅቶች በሚመለከተው ህግ መሰረት ለማድረግ ዝግጁ ነው። ሆኖም በተነሱት ችግሮች ህጋዊ ይዘት ላይ አንዳንድ ውይይቶችና ስምምነቶች ቢደረጉም የኢትዮጵያ መንግስት ህወሓትን ለማገድ ወስኗል። አሁንም ህወሓት የፕሪቶሪያ ውልን ያለንን ቁርጠኝነት እናረጋግጣለን፣ እናም ፌዴራል መንግስትም ግዴታውን እንዲወጣ እንጠይቃለን ብሏል መግለጫው። የዓለም አቀፉ ማህበረሰብ የፕሪቶሪያ ውል በፍጥነትና ሙሉ በሙሉ ተግባራዊ እንዲሆን ድጋፍ እንዲያደርግ በድጋሚ እንጠይቃለንም ብሏል።
በሌላ መረጃ የህወሓት ወጣቶች አመራር የሆኑት አቶ ጌታቸው ረዳና አቶ አማኑኤል ተስማሙ። ጌታቸው ረዳ ወደ መቀለ እንዲመለሱ ጥሪ ቀረበላቸው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ጌታቸው ረዳ ወደ ትግራይ እንዲመለሱ ጥሪ አቀረበ። የድርጅቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ከሪዮኤት ሚዲያ ጋር ባደረጉት ቆይታ እንደገለጹት አቶ ጌታቸው ረዳ ወደ መቀለ ተመልሶ እንደፈለገ ወደ ጽህፈት ቤቱ መግባት ይችላል ብለዋል። በዶክተር ደብረጽዮን የሚመራው ህወሓት ከጸጥታ አካላት ጋር በመሆን በጊዜያዊ አስተዳደር የተሾሙትን አካላት ማህተም በመንጠቅ በአካባቢው ምክር ቤት ለተመረጡ አካላት ወደ ስልጣን እየመለሳቸው ይገኛል። ይህ ጉዳይ የተካረረ መሄዱን ተከትሎ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ መጋቢት 2 ቀን 2017 ዓ.ም ወደ አዲስ አበባ አቅንተዋል። ቢቢሲ ለጌታቸው ረዳ ከመቀለ ሸሽተው ነው የመጡት የሚል ጥያቄ ያቀረበላቸው ሲሆን ከጠቅላይ ሚኒስትሩ አብይ አህመድ ስልክ ተደውሎልኝ ነው የመጣሁት የሚል ምላሽ ሰጥተዋል። ጠቅላይ ሚኒስትሩ መሬት ላይ ያለውን ነገር እንዳብራራላቸው ነው የጠሩኝ። ይህንን ጉዳይ ከጠቅላይ ሚኒስትሩ ብቻ ሳይሆን ከአንዳንድ ምዕራባውያን ዲፕሎማቶች ጋር እየተወያዩበት ነው ያሉት። ከአውሮፓና ከዩናይትድ ስቴትስ አምባሳደሮችም ጋር አውርቻለሁ። እነዚህ ሰዎች ሁኔታውን እየተከታተሉት ይገኛሉ። የፕሪቶሪያ ስምምነት ተፈጻሚ እንዲሆንም እያገዙን ያሉ ዲፕሎማቶች ናቸው። ይህ ስጨርስ በቅርቡ ወደ ትግራይ እመለሳለሁ ብለዋል። በዚህ ጉዳይ ቴዎድሮስ ጸጋዬ አቶ ጌታቸው ረዳ ወደ መቀለ እመለሳለሁ ብለዋልና ፕሬዚደንት ጽህፈት ቤቱ እንዲገባ ትፈቅድለታላችሁ የሚል ጥያቄ ለአማኑኤል አሰፋ ጠይቀዋል። አቶ አማኑኤል በምላሻቸው የጊዜያዊ አስተዳደር ፕሬዚደንት በሚመለከት ህወሓት በፓርቲ ደረጃ ፕሬዚዳንቱን አንስቶ እንዴት መተካት እንዳለበት ከኢትዮጵያ መንግስት ጋር እየተነጋገረ ነው። ከዛ ውጭ የፕሬዝደንት ጽህፈት ቤት አይዘጋም። የፕሬዝደንት ጽህፈት ቤት ውስጥ ሰዎችን አጅቦ አያስገባም። ከወሰን በኋላ እኮ ጌታቸው በፕሬዝደንትነት ጽህፈት ቤት ገብቶ ይሰራል። አሁን አዲስ ነገር አልተፈጠረም። አዲስ አበባ ከመሄዱ በፊት የነበረችው ቀንና አሁን አዲስ አበባ ስለሄደ የተለያዩ ነገሮች የሉም። ህጋዊ ስርዓቱን ጠብቀን ከኢትዮጵያ መንግስት ጋር እየተነጋገርን ነው። ፕሬዝደንት እንዲቀየርልን እያደረግን ነው። ከዛ ውጭ የሆነ የጉልበት ስራ እየሰራን አይደለም በማለት ጌታቸው ተመልሶ ወደ ጽህፈት ቤቱ መግባት እንደሚችል ተናግረዋል። በሌላ መረጃ በትግራይ የሚቀሰቀስ ጦርነት የለም ሲሉ ጀነራል ታደሰ ወረደ ተናገሩ። በውጭ ተገፍተን ይሁን በውስጣችን ባለው ሁኔታ የሚፈጠር ጦርነት የለም ሲሉ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ ተናገሩ። ጀነራል ታደሰ ወረደ በአዲስ አበባ ከፌዴራል መንግስት ጋር ውይይት ካደረጉ በኋላ ወደ መቀለ ተመልሰው ለጋዜጠኞች መግለጫ ሰጥተዋል። ጀነራል ታደሰ በመግለጫቸው የመንግስት የጸጥታ ኃይሎች ወደ ትግራይ የሚገቡበት ምንም አይነት ምክንያት የለም ብለዋል። የትግራይ ጉዳይ ከትግራይ የጸጥታ ኃይሎች በላይ አይደለም ሲሉም ተደምጧል። የፌዴራል መንግስትም አሁን ያጋጠመውን ችግር ለመፍታት ብሎ ትግራይ እንደማይገባ ተነግሮኛል ብለዋል። የፖለቲካ ችግሮቻችሁን መፍታት አለመቻላችን በፕሪቶሪያው ስምምነት ላይ አሉታዊ ተጽዕኖ አሳድረዋል ብለዋል። ለትግራይ ችግር መፍትሄው ሰላማዊ ትግል ነው። ይህም በቅርቡ በፖለቲካዊ ውይይት መፍትሄ ያገኛል ብለዋል። አሁን ባለው የህወሓት አመራሮች ልዩነት አሳዳጅና ተሰዳጅ የሚባል ነገር አይኖርም፣ ተቀባይነትም የለውም። ስለሆነም የትግራይ ጊዜያዊ አስተዳደር ኃላፊዎች ስራቸውን ተረጋግተው መስራት አለባቸው። የጸጥታ ኃይሉ ስልጣን የመቆጣጠር ፍላጎት የለውም፣ ተቀባይነትም አይኖረውም ብለዋል ጀነራል ታደሰ ወረደ። ተፈናቃዮች እንዲመለሱ አስፈላጊውን ጥረት አድርገናል። በወልቃይት ህዝቡ ደህንነቱን ባልተጠበቀ መልኩ እንዲመለስ እስከ ማድረግ የደረስነው ተፈናቃዮችን ለመመለስ ያለንን ቁርጠኝነት ለማሳየት ነው። ጌታቸው ረዳ በአዲስ አበባ በሰጡት መግለጫ የተፈናቃዮች መመለስ እንዳይሳካ ያደረግነው እኛ ነን የሚለው ፍጹም ስህተት ነው ብሎታል። በእኛ በኩል መደረግ የሚገባቸው ጉዳይ 100% ፈጽመናልም ብለዋል። ስለሆነም በእኛ ችግር ነው የሚለው አልቀበለውም። እኔ በበኩሌ ብዙ ጥረት አድርጌያለሁ፣ ግን የምዕራብ ትግራይ ተፈናቃዮች መመለስ አልቻልንም። አሁንም የከሌ ጥፋት ነው ከሚለው ውንጀላ ወጥተን መፍትሄው ላይ ማተኮር አለብን ብለዋል። አቶ ጌታቸው ረዳ በ4 ጀነራሎች ላይ የጣሉት የእስር ማገድ ተግባርም ትክክል እንዳልሆነ ገልጿል። የተወሰኑ የትግራይ ጀነራሎች ከኤርትራ ጋር ግንኙነት ጀምረዋል የሚባለው ጉዳይም መሬት ላይ የሌለ ውሸት መሆኑን ገልጿል። በኢትዮጵያና ኤርትራ መካከል የጦርነት ደመና አንዣቧል። በዚህ ጦርነት ትግራይ ማናቸውንም ደግፋ ወይም ተቃውማ የመዋጋት ፍላጎት የላትምም ብለዋል ጀነራል ታደሰ ወረደ። ከተከዘ ዴይሊ ኒውስ ሌላ መረጃ እንሆም። ኤርትራ በህወሓት አመራሮች መካከል የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የለኝም ብላለች። የኢትዮጵያና የኤርትራ ግንኙነት መሻከር መጀመሩ በተለያዩ አካላት መነገር ከጀመረ ቆይቷል። በቅርቡ የቀድሞው ርዕሰ ብሔር ሙላት ተሾመ ኤርትራን በሚመለከት በአልጀዚራ ድረገጽ በታተመ የግል አስተያየት የኢሳያስ አፈወርቂ መንግስት በቀጠናው ዳግም ጦርነት ለመቀስቀስ እየተንቀሳቀሰ ነው ብለው ነበር። አክለውም በምስራቅ አፍሪካ አዲስ ግጭት እንዳይከፈት ለማስቆም ጊዜው አሁን ነው ብለዋል። በዚህ የተነሳ ሁለቱም ሀገራት እርስ በርሳቸው ሲወነጃጀሉ ቆይቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በመሆን መቀመጫቸውን በአዲስ አበባ
ላደረጉ የዓለም አቀፍ ማህበረሰብ አባላት በሰጡት መግለጫ ኤርትራን ኮንነዋል። በህወሓት አመራሮች መካከል በተፈጠረው ሽኩቻ እጇ እንዳለበት በአቶ ጌታቸው የተከሰሰው የኤርትራ መንግስት ክሱን አስተባብለዋል። ኤርትራ የህወሓትን የውስጥ የፖለቲካ ሽኩቻ የማባባስ ፍላጎት የላትም ሲሉ የሀገሪቱ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኤክስ ገጻቸው አስፍረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በአዲስ አበባ በሰጡት መግለጫ የተወሰኑ ወታደራዊና ፖለቲካዊ አደጋ መፍጠር የሚችሉ ያሏቸው የህወሓት አመራሮች ከኤርትራ ጋር ግንኙነት አላቸው ብለው ነበር። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ግን ሌላ አካልን ለመጉዳት በሚል ከኤርትራ መንግስት ጋር የሚደረግ ግንኙነት የለም ሲሉ መልሷል። ለአቶ ጌታቸው መግለጫ ምላሽ የሰጡት አቶ የማነ ገብረ መስቀል የኤርትራ ጦር በኢትዮጵያ ትግራይ ክልል ውስጥ አለ የሚለው ተደጋጋሚ ሲሉ የገለጹት ክስ ፍጹም ሐሰት ነው ሲል ማስተባብለዋል። በተጨባጭ ግን ከ50 በላይ የትግራይ ቀበሌዎች በሻዕቢያ አገዛዝ ስር የወደቁ ናቸው። ሻዕቢያ ግን ይህን ክስ የሚቀርበው ግጭት ለመቀስቀስ ሰበብ ለመፍጠር ነው በማለት የሀገራቸውን አቋም አስፍረዋል። መሬት ላይ ያለውን እውነታ የካደ መግለጫው የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛቷ ውስጥ ተሰማርተው ይገኛል ብለዋል። ኤርትራ የፕሪቶሪያን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም ሲሉ ጉዳዩ በመሰረታዊነት የኢትዮጵያ የውስጥ ጉዳይ መሆኑን አቶ የማነ ገልጿል። አቶ የማነ ይህንን ይበሉ እንጂ የኤርትራ ሰራዊት በርካታ የኢሮብ ቀበሌዎች ተቆጣጥሮ በንጹሃን ሰዎች ላይ ከፍተኛ ግፍ እየፈጸመ መሆኑን የአካባቢው ነዋሪዎች እየገለጹ ይገኛሉ። ለኢትዮ ኤርትራ ጦርነት መጀመር እንደ ምክንያት የተጠቀመባቸው የባድመ ቦታዎችም ተቆጣጥሮ እንደሚገኝ ተገልጿል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ምክትል ሊቀመንበር አቶ አማኑኤል አሰፋ ከኤርትራ መንግስት ጋር ሌላ አካልን ለመጉዳት በሚል የሚፈጸም ግንኙነት የለም ብለዋል። ከኤርትራ መንግስት ጋር ለጦርነት የሚጋብዝ ግንኙነት የለንም ያሉት አቶ አማኑኤል አሰፋ ይህንን በተደጋጋሚ ስለመገለጹም ተናግረዋል። በአማራ ክልል ዋና አስተዳዳሪና የፖሊስ አዛዥ ተገደሉ። በአማራ ክልል በተፈጸመው የደፈጣ ጥቃት ዋና አስተዳዳሪና የፖሊስ አዛዥ መገደላቸውን ተገልጿል። የኢትዮጵያ መንግስት ራሱን ፋኖ ብሎ ከሚጠራው ኃይል ጋር ወደ ጦርነት ከገባ 2 ዓመታትን አሳልፈዋል። አንዴ ቀዝቀዝ ሌላ ጊዜ ደግሞ ሞቅ እያለ የቀጠለው የመከላከያና የፋኖ ጦርነት የበርካታ ሰዎች ነፍስ እየቀጠፈ ነው። መጋቢት 5 ቀን 2017 ዓ.ም በአማራ ክልል ደቡብ ወሎ ዞን ወረባቦ በተባለ ቦታ ማንነታቸው ያልታወቁ ታጣቂዎች በፈጸሙት የደፈጣ ጥቃት የአካባቢው አስተዳዳሪና የፖሊስ አዛዥ ተገድለዋል። ታጣቂዎች የፖሊስ አዛዥና አስተዳዳሪውን ይዛ ስትጓዝ የነበረችው መኪና ላይ በከፈቱት ጥቃት ሹፌሩን ጨምሮ 3ቱም ህይወታቸው አልፈዋል። በመጨረሻም ክቡራትና ክቡራን ወደ ዝርዝር መረጃ ተሸጋግረናል። አነጋጋሪው ጀነራል ፕሬዝዳንት ሆነው መሰየማቸውን እየተሰማ ነው። የሹመት ደብዳቤ በሚመለከትም መረጃ ወጥቷል። አቶ ጌታቸው ረዳ እንዳልሰራ አደናቅፈውኛል ሲሉ በቅርቡ የተቿቸው ጀነራል ታደሰ ወረደ የትግራይ ፕሬዝዳንት ሆነው መሰየማቸውን የነ ዶክተር ደብረጽዮን ገብረ ሚካኤል ደጋፊ የሆኑ ሚዲያዎች እየዘገቡ ነው። አቶ ጌታቸው ጀነራል ታደሰን በሰሙኑ መግለጫቸው የጊዜያዊ አስተዳደሩ መምሪያዎች ለመተግበር እግር በመጉተት መክሰሳቸው ይታወሳል። በጸጥታ ኃይል ተወካይ ሆኖ በእርሱ ስር የሚሰራ ባይዘው ለራሴም የሚገርሙኝ ነገሮች አሉ። የጸጥታ ኃይል ተወካይ ነው የኔ ምክትል፣ የጸጥታ ቢሮ ኃላፊ ነው። አንዳንዴ ይረሱታል የመንግስት አካል መሆናቸው። የኔ ምክትል መንግስት እንደዚህ አይነት ነገሮች መስራት አለበት ብሎ ሲያማርር ሰማዋለሁ። የትግራይ ጸጥታና ሰላም የማስከበር ስራ ጌታቸው በግሉ ወይ በብዕር ወይ በጋዜጣ ወይ መግለጫ ሊያረጋግጠው አይችልም። ሰው የሚሰሩ ስራዎች መቻል አለበት። ምን ያክል ዲታችድ እንደሆነ ነው የሚያሳየው። የጸጥታ ኃይሉ የመንግስት አካል መሆኑ አይደለም ችግር የሆነው፣ የጸጥታ ኃይሉን ወክለው የገቡ ሰዎች የመንግስት አካል አድርገው ራሳቸውን አለመቁጠራቸው። ራሱን ኢንዲፔንደንት አድርጎ የሚያምን እዚሁ ድረስ የትግራይ ጊዜያዊ አስተዳደር የተቋቋመበት ደንብ የሚከለከለው ነገር ፕሬዝዳንት ነው የተሾመው። ፕሬዝዳንቱ ከስሩ ሁሉም አይነት ሰዎችን ሊያካትት ይችላል። ፕሬዝዳንቱ ካቢኔውን ያደራጃል፣ ሁሉንም ተቋሞች ይመራል ይላል። ዲዲአር በተሟላ መልኩ እስኪከናወን ድረስ የትግራይ ሰራዊት የምንለው የትግራይ ሰራዊት ካምፕ ውስጥም ሆነ የትግራይ ሰራዊት ነው። ዲዲአር መሟላት መቻል አለበት፣ በተሟላ መልኩ መሳካት መቻል አለበት። እሱ ላይ ቅድም ያነሳሁት ችግርም ጉለቶች ስለነበሩ ያን አለማድረጋችን እንደንትን ሊሆን ይችላል። ከዚህ ውጭ ግን የጸጥታ ኃይል ወኪሎች የሚባሉት ሁሉንም የህብረተሰብ ክፍሎች ማካተት ይችላል። ስቴክ ያለው ሁሉ አካታች እንዲሆን ስለተደረገ በቂ አካታችነት አለውም ብዬ አላምንም። ምክንያቱም አሁን በርከት ያለ ተሳትፎ ማድረግ የሚገባው ኃይልም ጭምር ያልገባበት ሁኔታ ነበረ። ግን ደግሞ ሌሎች መግባታቸውም ጭምር የሚያስመርረው እኔና እኔ ብቻ ካልያዝኩ የሚል
አደገኛ አባዜ ያለው ቡድንም ስላለ ይህንን ኮምፕሊኬት ከማድረግ አንጻር ትልቅ አስተዋጽኦ አድርጓል። የአውራምባ ታይምስ አዘጋጅና የነ ዶክተር ደብረጽዮን ገብረ ሚካኤል ደጋፊ የሆነው ዳዊት ከበደ ዛሬ ባሰራጨው መረጃ አነጋጋሪው ጀነራል ፕሬዝዳንት ሆነው መሰየማቸውን ገልጿል። የሹመት ደብዳቤ የሚመለከትም በቅርቡ ይፋ እንደሚሆን አስረድተዋል። መረጃው ከዶክተር ደብረጽዮን ገብረ ሚካኤል ደጋፊዎች ውጭ በሆኑ ሰዎች አልተረጋገጠም። ለመሆኑ መረጃው ምን ይላል? እንደሚከተለው ቀርበዋል። እንድትከታተሉ እንጋብዛለን። በዚሁ መረጃችን አንድ ሰበር ዜና ማካተናል። ለትግራይ አዲስ ፕሬዝደንት ተሹመዋል። ላለፉት 2 ዓመታት የጊዜያዊ አስተዳደሩ ፕሬዝደንት ሆነው ያገለገሉት አቶ ጌታቸው ረዳ ከዚሁ ኃላፊነታቸው እንደተነሱና በእሳቸው ምትክ ምክትላቸው የነበሩት ሌተናል ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝደንት እንዲሆኑ ስምምነት መደረሱን አውራምባ ታይምስ ለጉዳዩ እጅግ ቅርብ ከሆኑ ምንጮች ሰምቷል። በዝርዝር እናቀርብላችኋለን። የህወሓት ልዑካን የአዲስ አበባ ውሎ ሌላው ወደ እናንተ የምናቀርበው መረጃችን ነው። ከዶክተር ደብረጽዮን ወገን ለዚህ ውይይት ትናንት ምሽት ከመቀለ ወደ አዲስ አበባ የመጡት ራሳቸው ዶክተር ደብረጽዮንና ሌላኛው የቡድናቸው የስራ አስፈጻሚ አባል የሆኑት ዶክተር ፍስሐ ሀብተጽዮን ሲሆኑ እነዚሁ የህወሓት አመራሮች ዛሬ ረፋድ ላይ ከጠቅላይ ሚኒስትር አብይና ከተለያዩ የፌዴራል መንግስት ኃላፊዎች ጋር ተወያይቷል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ፣ የብሔራዊ መረጃና ደህንነት ኃላፊው አቶ ሬድዋን ሁሴን በተገኙበት በነበረው በዚህ ውይይት ላለፉት 4 ቀናት አዲስ አበባ የነበሩት ተሰናባቹ ፕሬዝደንት ጌታቸው ረዳ በውይይቱ እንዳልተሳተፉ ሰምተናል። ጠቅላይ ሚኒስትር አብይ ከነ ዶክተር ደብረጽዮን ጋር በነበራቸው ቆይታ በጥሩ መግባባት የተካሄደና በሁለቱም ወገኖች ወቀሳ ዘል ምልልሶች የነበሩበት ሲሆን ጠቅላይ ሚኒስትሩ እነ ደብረጽዮንን ከኤርትራ ባለስልጣናት ጋር ግንኙነት እንደምታደርጉ እናውቃለን። ይህ አይነቱ አካሄድ ተገቢ አይደለም። ልዩነቶች የምንፈታበት በርካታ አማራጮች እያሉ ወደ እንደዚህ አይነት አማራጭ መሄድ አስፈላጊ አይደለም እንዳሏቸው ሰምተናል። ዶክተር ደብረጽዮን በበኩላቸው ከፌዴራል መንግስት እውቅና ውጪ ምንም የተለየ ግንኙነት አላደረግንም የሚል ምላሽ የሰጡ ሲሆን ይህንኑ ጉዳይም ፓርቲያቸው በይፋዊ መግለጫ በወቅቱ ማስተባበያ እንደሰጣበት በማብራራት እንደሱ አይነት ግንኙነት ብንመሰረት ኖሮ ለሰላማዊ ውይይት በሙሉ ልብ እዚህ ድረስ አንመጣም ነበር። እነጌታቸው የሚያቀርቡትን ውንጀላ በመስማት ብቻ በተናጠል እኛን መወቀስ ተገቢ አይደለም በማለት ምላሽ እንደሰጡ እነዚሁ ምንጮች ነግረውናል። እነ ዶክተር ደብረጽዮን ከዚህ በተጨማሪ ትግራይን ባልተገባ መንገድ እየገፋሃት ነው፣ እኛ ፕሪቶሪያ ይፈጸም ከማለት ውጪ ምንም ያደረግነው ነገር የለም እንዳሏቸው ይህን የሰሙ ጠቅላይ ሚኒስትር አብይ ፈገግ ብለው ጌታቸውን አውርደህ ታደሰን አድርግልን አላችሁኝ፣ እሱን አደረግኩ፣ ሌላ ምን ቀራችሁ እንዳሏቸውና ከአዲሱ ፕሬዝደንት ጋር ተስማምታችሁ የክልላችሁን ሰላም አጽኑ የሚል አቅጣጫም እንደሰጧቸው ሰምተናል። እነ ዶክተር ደብረጽዮን ከጠቅላይ ሚኒስትር አብይ ጋር የነበራቸው አጭር ውይይት በዚህ መልኩ ካጠናቆ በኋላ ከተለያዩ የፌዴራል መንግስት ኃላፊዎች ጋር የተናጠል ውይይት ማድረጋቸውን ቀጥለዋል። ሌተናል ጄኔራል ታደሰ ወረደ የትግራይ ክልል ፕሬዝደንት ሆነው እንደተሾሙ ሰምተናል። ጄኔራሉ ከ3 ቀናት በፊት በአዲስ አበባ በነበራቸው ቆይታ ከጠቅላይ ሚኒስትር አብይ አህመድና ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንዲሁም ከብሔራዊ መረጃና ደህንነት ኃላፊው ሬድዋን ሁሴን ጋር በትግራይና በአጠቃላይ በቀጠናው ሰላም ዙሪያ ሰፊ ውይይት ማድረጋቸው ታውቋል። በዚህ ውይይት ላይ በተደረሰ መግባባት ክልሉን ወደ ግጭት እንዳያመራ እሳቸው ትልቅ ኃላፊነት እንዳላቸው ገልጾ ክልሉን ቢያስተዳድሩ የተሻለ መሆኑ በፌዴራል መንግስት እንደተነገራቸው እሳቸውም በዚህ ሀሳብ ተስማምተው ወደ መቀለ እንደተመለሱ ለማወቅ ችለናል። ከጀነራሉ ጋር በተደረገ ውይይት በተለይ አንዳንድ የክልሉ የፖለቲካ ልሂቃን ከኤርትራ ጋር አደረጉት ተብሎ እየተገለጸ ያለው ስውር ግንኙነት ስርዓት እንዲያስይዙ መመሪያ እንደተሰጣቸውና የፊታችን ሰኞ ወይም ማክሰኞ የሹመት ደብዳቤያቸውን ይቀበላሉ ተብሎ እንደሚጠበቅ አውራምባ ታይምስ ከነዚሁ ምንጮች ሰምተዋል። ሌተናል ጄኔራል ታደሰ ወረደ ትናንት ወደ መቀለ ከተመለሱ በኋላ በሰጡት ጋዜጣዊ መግለጫ ከፌዴራል መንግስትም ጋር ይሁን ከሌላ አካል ጋር ወደ ግጭት የሚያስገባ ምንም አይነት የሰላም መደፍረስ አይኖርም ሲሉ ገልጸዋል። ጦርነት ሊነሳ ነው፣ የፌዴራል መንግስቱ ጣልቃ ሊገባ ነው የሚሉ ወሬዎች በስፋት እየተዛመቱ ቢሆንም ከፌዴራል መንግስትም ጋር ይሁን ከሌላ አካል ጋር ወደ ግጭት የሚያስገባ ምንም ነገር የለም፣ የውስጥ ግጭት ይፈጠራል የሚለው ጉዳይ ዝግ ነው ሲሉ በዚሁ ጋዜጣዊ መግለጫቸው በአጽንኦት ገልጸዋል። አቶ ጌታቸው ረዳ ባጠናቀቀው ሳምንት በ3 ጀነራሎች ላይ ያስተላለፉት የእግድ እርምጃ ተገቢ እንዳልሆነ በዚሁ መግለጫቸው የተቹት ጀነራል ታደሰ አቶ ጌታቸው ያልሾመውን ማውረድ አይችልም፣ ያንን የማድረግ ስልጣን አለው ብንል እንኳን ያንን ማድረጉ አሁን ባለው ሁኔታውን ከማባባስ ውጪ ጥቅም የለውም በማለት በሹምሽር የሚፈታ ችግር የለም ሲሉ እርምጃውን አውግዘዋል።
በህወሓት አመራሮች መካከል የተፈጠረውን ችግር ለመፍታት የሃይማኖት አባቶች ጨምሮ በተለያዩ አካላት የተለያዩ ጥረቶች ቢደረጉም ሊሳካ አልቻሉም ያሉት ጀኔራሉ ችግሩ ከአደራዳሪዎች ሳይሆን ከተደራዳሪ አካላት የመነጨ ነበር በማለት አንዱን ወገን ሌላውን አሸንፎ ለመውጣት እንጂ በሆደ ሰፊነት ችግሩን ለመፍታት በሁለቱም ወገኖች ዘንድ ፍላጎት አለማሳየት ዋነኛ ተግዳሮት እንደነበር አብራርተዋል። ሌተናል ጀነራል ታደሰ ወረደ ተስፋይ የተወለዱት በቀድሞ እንደርታ አውራጃ መቀለ ከተማ አቅራቢያ ሲሆን ገና በለጋ የወጣትነት ዕድሜያቸው ወደ ትግል በመውጣት ህወሓትን ተቀላቅለው ለ17 ዓመታት ከተራ ታጋይ እስከ ከፍተኛ የሰራዊት አዛዥነት ደረጃ የደረሱ በ1983 ዓ.ም የደርግ ስርዓት ሲገረሰስ በኢፌድሪ መከላከያ ሚኒስቴር ውስጥ በከፍተኛ ኃላፊነት ያገለገሉ የጦር አዛዥ ናቸው። ጀነራል ታደሰ እንደ አውሮፓውያን አቆጣጠር በ2011 እስከ 2013 የተባበሩት መንግስታት የሰላም አስከባሪ ኃይል አዛዥ በሱዳን አብዬ በመሆን ከያኔው ዋና ጸሐፊ ባንኪሙን ኃላፊነት ተረክበው ሰላም አስከባሪውን ኃይል በብቃት የመሩ ሲሆን ከዛ በኋላ በጡረታ ወጥተው በመደበኛ ስራቸው ላይ ያሉ የትግራይ ጦርነት ሊፈነዳ ሲል ወደ ትግራይ ተጉዘው የክልሉን የጸጥታ ኃይል በኋላ ቲዲኤፍ በመባል የሚታወቀውን የትግራይ የሬዚስታንስ ሰራዊት በዋና አዛዥነት የመሩ በፕሪቶሪያ ስምምነት ሰላም ከተፈጠረ በኋላ ደግሞ በትግራይ ጊዜያዊ አስተዳደር ምክትል ፕሬዚደንትና የጸጥታ ዘርፍ ኃላፊ ሆነው እስካሁን ድረስ ያገለገሉ ወታደራዊ አዛዦች ናቸው።